ሂጅራቲዩብ የተለያዩ ዳዋዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የአገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የናንተው ቻናል ነው። እርሶም ሂጅራቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሱ። ولا يعصم الإنسان من البطر والطغيان إذا أصابه الخير والجزع والهلع إذا أصابه الشر إلا الإيمان بالقدر. عند المسلم ملكام نجر ياغنيو غزي كمكراراتنا بتبيت كموطر مطفو نجر يدرسبت غزي تسفا كمقرطنا بحزن كمواط ليادنو ميچل نجر يلم بقدا والقدر ማመን ካልሆነ በስተቀር በቀዳ ወልቀድር ያመነ ጊዜ ያገኘውም ያጣውም ሁለቱም ከአላህ ዘንድ መሆኑን ስለሚያቅ አቋሙ የጸና ይሆናል። ሲያገኝ ከልክ በላይ የሚኩራራበት መሬት የሚጠብበት ምክንያት የለም። ከላይ የመጣ ስጦታ እንደሆነ ያውቃል። ነገም ሊያጣው እንደሚችል ያረጋግጣል። ያጣም ጊዜ ምንም እድለቢስነት አይሰማውም። አላህ ሊፈትነው ነው፣ የቀደረበት ነው። ከሰው በታች የሚሆንበት ተስፋ የሚቆርጥበትና የሚተክዝበት ነገር የለም። ማግኘት ከአላህ ዘንድ እንደሆነ ሁላ ማጣትም ከየት ነው? ከላይ ነው። ስለዚህ አቋሙ የጸና ነው። ባገኘም ጊዜ ከልክ በላይ አይደሰትም፣ ባጣም ጊዜ ከልክ ባለፈ መልኩ አያዝንም፣ አይተክዝም። ቀዳ ወልቀድር ሁለቱንም ሚዛናዊ አቋም እንዲኖረው ያደርገዋል። ቃለ ተዓላ ይሄው አላህ እንዲህ ብሏል፣ ማ አሳበ ሚን ሙሲበትን ፊል አርዲ ወላ ፊ አንፉሲኩም፣ በምድር ላይም ይሁን በነፍሶቻችሁ ምንም አይነት ሙሲባ ምንም አይነት መከራ አላገኛችሁም አይነካችሁም ኢላ ፊ ኪታብ፣ ያ ሙሲባ ቀድሞውኑ በመጽሐፍ ላይ የተጻፈ ቢሆን እንጂ አለ። አላህ አስቀድሞ በለውህል መሕፉዝ ላይ ያልጻፈው ዛሬ እናንተ ላይ የሚደርስባችሁ የሚያገኛችሁ ምንም ሙሲባ የለም አስቀድሞ የተጻፈ ቢሆን እንጂ። ሚን ቀብል አን ነብረአሃ፣ ለእናንተ ፈጥረን አምጥተን በተግባር ከማሳየታችን ከመግለጻችን በፊት ለውህል መሕፉዝ ላይ ቀድመን ወስነን የጻፍነው ቢሆን እንጂ አለ። ኢነ ዛሊክ፣ ይህ ተግባር ደግሞ ይላል ዛሬ እናንተ ላይ የሚደርሰው ሙሲባ ገና ከመምጣቱና ከመድረሱ በፊት አስቀድሞ በለውህል መሕፉዝ ላይ ቀድሞ ወስኖ መጻፍ አለላህ የሲር፣ አላህ ላይ በጣም ሲምፕል ቀላል የሆነ ነገር ነው። ከሁሉን አዋቂነቱ ከሁሉን ቻይነቱ አንጻር የአላህ ባሮች የባዩሽ ጀማዓዎች መቼና በየትኛው ስፍራ ምን እንደሚያገኛቸው ምን እንደሚያገኙ አላህ አስቀድሞ ማወቅ መቻልና መጻፍ ለሱ በጣም ሲምፕል ነገር ነው። ዓላማው ለምንድን ነው? አሁን ጥያቄው ሚደርሰንም ሚደርስብንንም ቀድሞ እንደጻፈልን የነገረን ለምን ዓላማ ነው ሲባል፣ አንደኛ ሊከይላ ታእሰው ዐላ ማ ፋተኩም፣ ባመለጣችሁ ባልደረሳችሁ ነገር ተስፋ እንዳትቆርጡ ነው አለ። እንዴት ነው ተስፋ ማንቆርጠው? የናንተ እጣ ፈንታ ነው ብዬ አለመጻፌን ስትረዱ አለ። እኔ ያልጻፍኩት ነገር ሊያገኛችሁም ሆነ ልታገኙት አትችሉም ካለ እኛ ባመለጠንን በሳተን ነገር ተስፋ አንቆርጥም። ጌታችን የናንተ ብሎ መጀመሪያ አልጻፈልንም። ለአለሁ ኸይር፣ መልካም አለው ማለት ነው። እንደዚሁም ደግሞ ወላ ተፈረሑ ቢማ አታኩም፣ በሰጣችሁ ኒዕማ ከልክ ያለፈ ደስታን እንዳትደሰቱ እንዳትኩራሩ ነው። ከላይ እንደመጣ አውቃችሁ ታመሰግኑ ዘንድ እንጂ እኛ እኮ ለዚህ ነገር የተገባን ሰዎች ነን፣ የንትን ዘር በመሆኔ የነንትና ልጅ በመሆኔ ነው ያገኘሁት ብለን እንዳንኩራራ ነው። ልክ እንደነ ቃሩን ማለት ነው። አላህ በሰጠህ ኒዕማ ከልክ በላይ አትንጠባረር ስጥ ሲባል ይሄን እኮ የወረስኩት ከወላጆቼ ነው ያለው። እኔ የንትን ዘር በመሆኔ ነው ያገኘሁት ሲባል አላህ መሬትን ከፈተበት፣ እስከ ቂያም ቀን ድረስ ወደ ታች እየተምዘገዘገ ይወርዳል አሉ። ሲቀጣው ማለት ነው። የሱን ንብረት ሲመኙ የነበሩ ሰዎች በትላንትናው የተከሰተውን ሲያዩ ወይ አላህ ለካ እንደዚህ ያደርጋል፣ እኛም እኮ እንደው አጥፍቶን ነበር አሉ። መጀመሪያማ ምን ነው በሰጠን ሲሉ ነበር። ስለዚህ የሰውን ንብረት አትመኙ ነው። ያ ረቢ ለኔም ስጠኝ ማለት ይቻላል፣ ግን የእከሌን ለኔ ለምን አላደረገው ወይም ደግሞ እነከሌን ለምን ሰጣቸው? ይሄ በቀዳ ወልቀድር አለማመን ነው። መሆን ካለበት በነከሌ ሀብት ከቀና ውስጣችንን መቆጣጠር ካቃተን ያ ረቢ ካንተ ጋር ማያጣላኝ ለዱንያ የሚጠቅመኝን ሀብት ለኔም ለግሰኝ፣ ለሁሉም መስጠት ትችላለህ ተብሎ ለነሱ የሰጠውን ጌታ ይለመናል እንጂ እነከሌ ለምን አገኙ እንዴት ይባላል? እኔ ስንት ዓመት ለፍቼ ያላገኘሁትን እሱ ባቋራጭ መጣና ተተኩሶ እኮ ወጣ። ሶዋት ምን ይሁን? የሰጠው ማን ነው? አላህ። አሁን አንተ የተመቀኘኸው የጠላኸው ሰውየውን ነው ወይስ የሰጠውን ጌታ ነው? አላህን ካልክ ልትከፍር ነው። አይ ቀንቼ ነው ተመቅኝቼ አይደለም ካልክ ያን ሰውዬ ባቋራጭ እንዲተኮስ ያደረገውን ጌታ እኔንም ተኩሰኝ በለዋል።
ምን ያቀተዋል? ምናልባት አንተን የከለከለበት ሂክማ አለው፣ እሱን የሰጠበትም የራሱ ሂክማ አለው። ባይሆን ሌላኛ ያለን እሱ የሌለውን ፈልገን ማመስገን ነበር እንጂ። ስለዚህ በቀዳ ወልቀደር ማመን አቋማችንን ጽኑ ያደርገዋል። ባጣነውም ነገር አንተክዝም፣ ባገኘነውም ከልክ ያለፈ ደስታን አንደሰትም። ወላሁ ላ ዩሒቡ ኩለ ሙኽታሊን ፈኹር። አላህ ኩራተኛ፣ ጉረኛ፣ ትዕቢተኛ የሆነን ሰው አይወድምና ነው የሚለው። ወሚን ሁና ነጂዱ ልሙእሚን ቢልቀደሪ። ስለዚህ በቀደር የሚያምን ሙእሚንን እናገኘዋለን። ሳቢተ ልአኽላቅ፣ ስነ ምግባሩ ባህሪው የጸና ነው። ላ ቱብጢሩሁ ኒዕማ፣ ጸጋ ከልክ በላይ እንዲተብት እንዲኩራራ አያደርገውም። ወላ ቱድዒፉሁ ልሙሲባ፣ መከራና ሙሲባ ደግሞ ደካማ ከሰው በታችም አያረገውም። ሁለቱም ቀደር መሆኑን ያምናል። ስድስተኛና የመጨረሻው ጥቅም በዚህ ኪታብ ላይ የተጠቀሰው ማለት ነው አልከራመቱ ወዒዘቱ ነፍስ። ቀዳ ወልቀደርን ማመን ለነፍስያችን የሞራል የበላይነትንና ክብርን ያጎናጽፈናል ነው። እንደውም እንዴት ከተባለ አልኢማኑ ቢልቀደሪ፣ በቀደር ማመን ዩረቢ ልሙስሊመ ዐለ ሽዑሪ ቢልከራመቲ ወዒዘቲ ነፍስ፣ ሙስሊምን ክብር እንዲሰማው የሞራል የበላይነት እንዳገኘ እንዲያደርግ ያደርገዋል። ሁሌም ፈላ የርዳ ሊነፍሲህ ዙለ ወልሃዋን፣ ሁሌም የበታች ሆኖ እንዲኖር፣ ሁሌም ዝቅተኛ መሆንን ለራሱ አይወድም። ወላ የስቢሩ ዐለል ሀዚመቲ ወልዑድዋን፣ በውርደትና በበታችነት ሰዎች በእሱ ላይ ወሰን ባለፉበት ነገር ተቀብሎ መኖርን በፍጹም ለራሱ አይወድም። ስለዚህ ምንድነው የሚያደርገው? ዛሬ የመጣበትን ነገር ለመቀየር ይታገላል። እስከ ዛሬ ድረስ ሙስሊሙ ተበድሎ በአጼው ስርዓት በክርስቲያናዊ መንግስት መብቱን ተነጥቆ ኑሯል። ተላምጄ እኖራለሁ ሳይሆን በቀዳ ወልቀድር ያመነ ሙስሊም ይሄን ለመቀየር እኔ የበላይ ነኝ የሞራል የበላይነት ተሰምቶት በቀድር ያመነ ጊዜ የነበረውን የበደል ስርዓት ለመገርሰስ እንደውም አሊፍ ብሎ ይነሳል። የበታችነትን አምኖ መቀጠል አይፈልግም። ለዚህም ማስረጃው ምንድነው ከተባለ ወየሩዱ ረሱል ሰለላሁ ዐለይሂ ወሰለም መንጢቁ ልእስቲስላም አልጀብሪ አው ሰልቢ ሊአሕዳስ አልሐያቲ ወወቃዕ ደህሪ ቢእስሚ ልኢማን ቢልቀደር። በቀዳ ወልቀድር በማመን ሽፋን በህይወታችን ውስጥ የሚከሰቱ ክስተቶችን አላህ የቀደረው ነው ብለው እጅ የሚሰጡ ሰዎችን ይሄን ሎጂካቸውን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ምላሽ ሰጥተዋል። በአንድ ክስተት ማለት ነው። ወያዕተቢሩ ዛሊከ ضربا من العجز المذموم في دين الله። እንደውም ይሄ በቀዳ ወልቀድር ማመን ሳይሆን በአላህ ዲን ውስጥ ከተወገዙ ተግባሮች እንደሆነ እንዲህ ብለው መልእክተኛው ገልጸዋል። فقد قضى النبي صلى الله عليه وسلم بين رجلين، በሁለት ሰዎች መሃል ነብያችን ሰለላሁ ዐለይሂ ወሰለም የተከራከሩ የነበሩ ፍርድን ሰጡ። ነብያችን አለይሂ ሰላቱ ወሰለም ካዳመጡ በኋላ ከዛስ فقال المقضي عليه لما أدبر، يتفردበት ሰው ለሱ ስላልተፈረደለት ጀርባ ሲሰጥ ምን አለ? حسبي الله ونعم الوكيل አለ። ልክ ይሄንን ሲናገር فقال النبي صلى الله عليه وسلم يا الله መልእክተኛ ምን አሉት? إن الله يلوم على العجز አሉት። የተናገርከው ትክክል ነው አላሉትም። አላህ እኮ ስንፍናን ይወቅሳል ነው ያሉት። አላህ ስንፍናን ያወግዘዋል። አሁን የተናገርከው የሰነፎች ንግግር ነው። ምን ነበር ሰውየው ያለው? ሐስቢ አላህ፣ አላህ በቂዬ ነው። ወኒዕመል ወኪል፣ ምንኛ ያማረ መመከያ ነበር ነው ያለው። ያለ ቦታው ስለተጠቀመው ግን መልእክተኛው ወቀሱት። ኢነላህ የሉሙ ዐለል ዐጅዝ፣ አላህ ስንፍናንና ደካማነትን ያወግዛል ይወቅሳል፣ አግባብ አይደለም። ላኪን ዐለይከ ቢልከይስ፣ ንቃትና ቅልጥፍናን አደራ፣ ለመብትህም ታገል። ባይሆን ፈኢዛ ገለበከ አምሩን፣ ጉዳዩ ካሸነፈህና ካቅምህ በላይ የሆነ ጊዜ ግን ፈቁል ሐስቢ አላህ ወኒዕመል ወኪል፣ አላህ በቂዬ ነው ምን ያምር መመከያ ብለህ የዛኔ ተናገር። መጀመሪያ ሰበቡን ሳታዳርስ የመጣብህን ነገር ከላይ ላይ ሳትከላከል በስንፍና ምክንያት ሐስቢ አላህ ብትል አላህ አያግዝህም። አላህ የኛ በቂያችን ነው ምን ያምር መመከያችን ነው የምንለው ከትግል ጋራ ነው። ከአቅማችን በላይ ሲሆን ጌታችን ሆይ በጠላት ላይ እርዳን አግዘን ነው የምንለው እንጂ ኑ ታገሉ ለዲናችሁ መስዋዕትነት ክፈሉ ሲባል ቤት ተቀምጠን ሐስቡነላህ ወኒዕመል ወኪል ብንል አይሰራም ነው። ግልጽ ነው። አሁን ያለ ቦታው ስለተጠቀመ ነው ማለት ነው። ምክንያቱም ቀዳ ወልቀድርን ያመነ ሰው ለራሱ ውርደትን አይፈልግም። የበታቸው ነው መኖርን አይቀበልም። የበላይ ነኝ ብሎ ስለሚያስብ ዒዘቱን ነፍስ ስለሚሰማው የነበረበትን ውርደት በድልና የበላይነት ለማጠናቀቅ እንደውም ሞራል አግኝቶ ይንቀሳቀሳል። لقد كره النبي صلى الله عليه وسلم من الرجل أن يواري عجزه بالحسبلة والحوكلة።
حسبي الله ونعم الوكيل بمالته لا حول ولا قوة إلا بالله بمالته سويه سنفناون لما دبق ممكرون ملكتنياو طلوت تقاوموت انجي አልደገፉትም ይሄን ንግግሩን ባይሆን بدلنا أن يواجه الأمر بما ينبغي من الحكمة والتفطن ነገሮችን አግባብ ባለው መንገዱ ጥበብን ባዘለ መንገድ ፊት ለፊት ሊጋፈጣቸውና ጥሩ ነገርን እንዲያመጣ ሰበብ መሆን ሲገባው ማለት ነው فالاحتجاج بالقدر في غير موضوعه عجز واستسلام قضاء والقدرን ያለ ቦታው ማሳበብ ያለ ቦታው መጠቀም ይሄ ስንፍና ነው ደካማነት እንጂ حقيقة إيمان أدهلم ومن أدعية النبي صلى الله عليه وسلم التي علمها لأصحابه رسول الله صلى الله عليه وسلم لصحابه وكاستمارت مكاكل عنده من الملونة اللهم إني أعوذ بك من الهم والحزن ومن العجز والكسل الله ينك حساب جنكت كتكازي بانت تطبق الله ومن العجز والكسل كدكمت كمورال سنفنا كنزي هلو بانت تطبق الله واعوذ بك من الجبن فريق مهون بانت تطبق الله والبخل كسستامنت بانت تطبق الله نيالوت الله اندي طبقاچو كنزي ነገር ጀግና እንዲያደርጋቸው ለመኑ እንጂ ቀዳው القدر ነው ብለው እጅ እንዲሰጡ አይደለም የተፈለገው ግልጽ ነው ስለዚህ ቀዳው القدርን በአግባቡ ያመነ ሙስሊም الكرامه وعزه النفس የሞራል የበላይነት ከራማ ለራሱ ክብር ይሰማዋል በትንሹ እነዚህ ስድስቱ ቀዳው القدርን ማመን የሚያስገኘው ጥቅም ነው ሌላው ሰባተኛ እንጥቀስ ቢባል ከመቀኝነት ራሱ ያድነናል በቀዳው القدር ያላመነ ሰው ነው ሰዎች በሚያገኙት ነገር የሚመቀኘው ሐቂቃ ቀዳው القدርን ካመነ መስጠትም መለገስም መከልከልም ያአላህ ነው ካለ አላህ ለሁሉም ይሰጣል ለሚፈልገው ይከለክላል ብሎ ያመነ ሰው እንዴት ሰዎች ባገኙት ነገር ይመቀኛል የተመቀኘው እኮ በአላህ ላይ ነው ዞሮ ዞሮ የሰጣቸው አላህ ነው እስካለ ድረስ أم يحسدون الناس على ما آتاهم كونوا من فضله الله كترفاتو كشورتاو لسوج بسطاچو ነገር ይመቀኛሉ ወይ ይላል አይሁዶች ምቀኝነቱ ገደል የከተታቸው ይሄን ቀዳው القدر ከልብ ባለ መቀበላቸው ከነብዩላህ ያዕቆብ አለይሂ ሰላም አንስቶ እስከ መርየም ልጅ እስከ ኢሳ አለይሂ ሰላም ድረስ የነበሩት ነቢያቶች ሁሉ ምን በኒ እስራኤል ነበሩ አላህ ዋላ ላይ ይሄን ነብይነት ከአረብ ምድር አደረገውና ለነብዩ መሐመድ ሰጠ እነሱም ምቀኝነት ይዟቸው እንዴት ከአረብ ምድር ነብይ ይነሳል ብለው ምን ሆኑ ካዱ ከፈሩ ያቁታል እኮ ያ ነብይ ከየት ምድር እንደሚነሳ መጀመሪያም በመጽሐፋቸው ተጠቅሷል ጭራሽ ከአረቦች ጋር በሚያደርጉት አመታዊ ጦርነት ሁሌም ተሸናፊዎች ነበሩ አይሁዶች ግን መጨረሻ ላይ አላህን ተማጸኑት አላህ ወይ መጨረሻ ዘመን በሚመጣው መልእክተኛ ተማጽነናል ይሄን መልእክተኛ ቶሎ ላክልንና ከዚህ መልእክተኛ ጎን ሆነን እነዚህን ጣዖታውያኖች እናጥፋቸው ይሉ ነበር فلما جاءهم ما عرفوا كفروا به የሚያውቁት መልእክተኛ ሲመጣ ካዱበት ወዲያው ለምን ከአረብ ምድር አንፈልገው ለምን ከኛ አልሆነ ምን ዱዓ ሁሉ ሲያደርጉለት የነበረው ኢስቲፍታህ ሲያደርጉለት የነበረው ነብይ ጊዜው ደርሶ ሲመጣ ለምን ከአረብ ምድር ሆነ ምቀኝነት ስለዚህ ዛሬም እኛ በኑሯችን መርካቶ ላይ ኩል ሱቅ ከፍተን ወይ ከኛ ኋላ መጥቶ በገንዘብ አቅሙ ከኛ በላይ ፈርጥሞ ቢገኝ ምንም አይነት ምቀኝነት በልባችን ሊኖር አይገባም ጥላቻ የሰጠው አላህ ከሆነ ያንኑ ጌታ መለመን ነው እስከዛሬ ምናልባት ለሱ የሰጠውን ለኔ ያልሰጠኝ ኸይር አስቦልኝ ነው ባልሰጠኝ ነገር ቢሰጠኝ ኖሮ ያጣላኝ ይሆናል ከአላህ ጋር ስለዚህ አሁንም ጊዜው አረፈደም ሀብታም መሆንንም ከተመኘሁኝ ያ ረቢ ለዲኔም ለአኺራዬም የሚጠቅመኝ የሆነን ሀብት ስጠኝ ብሎ ሰጪውን ጌታ መለመን እንጂ እከሌ ለምን ባጭር አገኘ ለምን ባጭር ተተኮሰ ማለት በቀዳው القدር አለማመን ነው አይሆንም ወይ ደግሞ አናውቅም በሐራም የሰበሰበው ገንዘብ ሊሆን ይችላል ያንተ የተጣራ ሐላሉ ብቻ ሊሆን ይችላል ስለዚህ ሁለቱም ሂሳብ አለባቸው አንተ ግን በሂሳቡ ትድናለህ እሱ በሂሳቡ ሊጠፋ ይችላል ብቻ ገንዘቡ ከየት ይምጣ እንጂ ሐራም ሐላል ማያሳስበው ሊሆን ይችላል ረሱል አለይሂ ሰላቱ ወሰለም አኺረት ዘማን ላይ የሚመጡ ሰዎች ያሉት ይሄን ገንዘብን መሰብሰብ እንጂ ሐላል ነው ሐራም ነው ጉዳያቸው ያልሆነ ዛሬ ሙስሊሙ እየተፈተነው በዚህ ትላንት ታማኝ የነበረው ሙስሊም አይዋሽም ሲባል የነበረው ሙስሊም ዛሬ ግን ሙስሊሙ ስሙ ራሱ ጠፍቶ ብዙ ነገር ይወጣለታል ኪሎ የሚያጎለው በስማቸው ሳይሆን የሚጠሩት ሩብ ጉዳይ እየተባሉ ይጠራሉ ምንድነው ሩብ ጉዳይ ሲባል እንግዲህ ከዛ ነገር ላይ የሚያጎድሉት አለ ማለት ነው ጊዜው ያለፈበትን ሌላ አይነት እየተመታ በ2021 የሚበላሸውን 2023 ብሎ ያስመታበታል አላህን መፍራት ቀርቷል እንዴ በዚህ መንገድ ካልሆነ መፎካከር አልተቻለማ ከሌሎቹ ጋር መዳረስ ምንችለው በዚህ ነው ሱብሃንአላህ የወረቀት መብዛቱ እኮ አይደለም ሀብታም የሚዳርገን በቢሊዮን ደረጃ አካውንት ኖሯቸው ድህነት ባይናቸው የሚዞር የሉም እንዴ የሉም ታዲያ አላህ አይሁዶችን ለምን ደሃዎች አላቸው ቁርአን ተሳስቷል ማለት ነው ضربت عليهم الذلة والمسكنة
ውርደትም ድህነትም ተመታባቸው። አይነማ ፉቂፉ የትም ቢኖሩ አለ። የዓለም ሀብት ያለው በማን እጅ ነው? በአይሁዶች አይደለም እንዴ? ወርልድ ባንክ የማን ነው? እያንዳንዱ ነገር እኮ የነሱ ነው። አማዞን ብቻውን የሚያተርፈው ስንት ቢሊዮን ነው? የኮካኮላ ፋብሪካ አመታዊ ትርፉ ብቻ የአንድ አይሁድ ቤተሰብ ነው። አመታዊ በአንድ አመት የሚያገኘው ትርፍ የ12 ሀገር የአረብ ሀገራት አመታዊ ወጪ ነው የሚባለው። ወረቀቱ እነሱ ጋር ነው። ግን ኢስቲምታዕን ከለከላቸው አላህ። ሁሌ ድህነት አይናቸው ላይ ነው የሚዞረው። ረፍት የላቸውም። ወረቀቱን ከመሰብሰብ ውጪ አይጠቀሙበትም። አንተ ግን ትንሽ ብር ያስክ ጊዜ ግን ያቁነጠንጣል። ኪስህ ይሞላና ምን እንደምታጠፋው ታጣለህ። ጠዋትም ከሰዓትም ከአስር በኋላ ማኪያቶ ተደጋግምበታለህ። አልጎድላላ። እነሱ ግን ያን ሁሉ ሰብስበው ማውጣት ይከብዳቸዋል። ሰደቃ አውጡ ሲባል ጭራሽ አንዳንዶቹ ልክ እንደ ኡጋንዳዊ ባለሀብት 15 ቢሊዮን የነበረው 2 ቢሊዮን ሰበብ ሆኖ ሲከስርበት 13ቷን ሳይሆን 2ቷ ለምን ከሰረች ብሎ ራሱን ያጠፋል። ወረቀቱ አይደለም የሚታየው። ሀብት ማለት ጊነን ነፍስ ነው። ነፍስያህ ከጠብቃቃ ነው። እንደውም ረሱል ሰለላሁ ዐለይሂ ወሰለም የሚገርም የተናገሩት አንድ ሐዲስ ምንድነው ያሉት? መን አስበሐ ሚንኩም አሚናን ፊ ሲርቢሂ ሙዓፋ ፊ በደኒሂ ወዒንደሁ ቁተ የውሚሂ አሉ። ውስጥ ሰላም ሆኖ ካነጋ ጤነኛ ከሆንክ በአካልህ ዕለታዊ የዕለትህን ቀለብ ካገኘህ ከቻልክ ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ዱንያ በጠቅላላ በክንፎቿ ተሰብስባ ለሱ እንደተሰከማቸችለት ነው። ቀኑን በሰላም መዋል፣ ጤናማ መሆን፣ ምትበላው መጠጣውን የዕለት ጉርስ ማግኘት ከዚህ የበለጠ ሀብት አለ እንዴ? አይ ምን ያደርጋል የአንድ ቀን የነገው ስላለ ነገ በአንተ እጅ የለማ፣ አልታወቀም። መቃብር ላይ ልትሆን ትችላለህ። አንተ የምትኖረው ዛሬን ብቻ ከሆነ የዛሬን ደግሞ አላህ ከሸፈነልህስ ምን ያስፈልግሃል? ሀብት የውስጥ መብቃቃት ነው። ስለዚህ አሁንም ቀዳወል ቀድርን ያመነ ሰው ሰዎች ባገኙት ነገር አይመቀኝም። ባይሆን ለነሱ የሰጠ ጌታ ለሱም እንዲሰጠው ሰበቡን ያዳርስ። ባይሆን የሀብት ማግኛ መንገዱ ምንድነው ሲባል ሐራምና ሐላል ማቀላቀል አይደለም። እንደውም ይሄ በረካውን ያጠፋዋል። ሀብት የሚገኝበት አንደኛው መንገድ ምንድነው? ተቅዋ። ምክንያቱም ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ አለ። አላህ እውነተኛ ከሆነ ለምን አንፈራውም እኛ? ሁለተኛው ደግሞ ኢስቲግፋር ማብዛት። ወቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋል ያለው ንብረትን ይጨምርላችኋል አለ ኢስቲግፋር ስላደረጋችሁ። መን ለዚመ ልእስቲግፋር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ኢስቲግፋርን ቋሚ ስራው ያደረገ ሰው ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይቱ ላ ያሕተሲብ ካላሰበው ስፍራ ይረዝቀዋል። ስለዚህ ቢያንስ ተቅዋ ላይ አላህን ፈሪዎች ሆነን እንገኝ፣ በስራችን ታማኝ እንሁን። እንደዚሁም ደግሞ ኢስቲግፋር እናብዛ፣ ዱዓ ደግሞ እናድርግ። ወቃለ ረቡኩም ኡድዑኒ ካለ እንለምነው፣ አስተጂብ ለኩም ብሏል። ግን ሀብቱን ሁሌም መቀየድ አለብን። ዝም ብለህ ሀብታም አድርገን ሳይሆን ካንተ የማያጣላ ለዲን አልኢስላም የምሰራበት ነው። አለበዛ ሀብቱ መጥቶ ኃጢአት ላይ ከተዘፈቅንበት አሁን በገንዘቤ የፈለኩትን ማድረግ እችላለሁ ምንል ከሆነ እንጠፋለን። 4 ሰዎች በወንጀል እኩል ናቸው ብሎ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። የመጀመሪያው ሰው አላህ ሀብት ሰጠው። በሰጠው ሀብት ከአላህ ጋር የሚያጋጨውን ሁሉ ይሰራበታል እንደፈለገ፣ ወንጀልን ተሸከመ አሉ። ሁለተኛው ሰው ደግሞ ድህነትን ለገሰው። በዛ ድህነቱ ላይ ግን አላህ መጥፎ ምኞትን ተከለበት በኃጢአቱ። ምነው እኔም እንደከሌ ሀብት በነበረኝና ያንን ሀብት ይዤ እሱ ያደረጋቸውን ነገሮች እንደፈለኩ አደርግ ነበር አለ። በንያውና በምኞቱ ወንጀል ተጻፈ። ሁለቱ በወንጀል እኩል ናቸው አሉ። ግን አንዱ ሀብታም ነው፣ ሌላው ምንድነው? ድሃ ነው። ሶስተኛውን አላህ ሀብት ሰጠው፣ ኸይር ነገር ላይ ሰለጠው። መስጊድ ማሰራት ነው፣ የተራበ ማብላት ማጠጣት፣ የታረዘ ማልበስ ነው፣ አጅርን ያገኛል። አራተኛው ድሃ ነው። ያ ረቢ ምን ነው እንደሱ እኔንም ሀብታም ባረከኝና አንተን የሚያስደስት ነገር እንደሱ በሰራሁ አለ። ሀብቱ የለውም፣ በአጅር ግን እኩል ነው። ስለዚህ ንያም ይኑረን። ገንዘቡን አላህ ከመለመናችን በፊት ሐቂቃ ውስጣችን ምን ነው? ንያ ውስጥ እውነት ባልታሰበ በአቋራጭ አላህ ሀብታም ቢያደርገን ምን አቅደናል? እኔ ወዲያውኑ ማረጋው ከኪራይ ቤት ወጥቼ መሬት ገዛለሁ፣ ቤት ሰራለሁ። ታክሲና አውቶቢስ ከመጋፋት ወጥቼ የግል መኪና መርጬ ገዛለሁ። ጥሩ ትክክል ነው። ከዱንያ 4 እድሎች ሁለቱ እነዚህ ናቸው። ረሱል ሰለላሁ ዐለይሂ ወሰለም የዱንያ እድለኝነት 4 ናቸው ብለዋል። ጥሩ ሚስት፣ ጎረቤት፣ መልካም ጎረቤት፣ ሰፊ ቤትና መጓጓዣ ብለዋል። ቤት መግዛትህ፣ ከኪራይ ቤት መውጣትህ፣ መጓጓዣ አላህም የሚወደው ነው። ምክንያቱም ኒዕማው በአንተ ላይ ያለውን ሰዎች እንዲያዩ ይፈልጋል አላህ። ማሳየትም መልካም ነው፣ ከልክ አትለፍ እንጂ ግን ድሆችንም መርሳት የለብንም ነው። ያንን አስበሃል ወይ? ግን ከቤትህና
እንደዚሁም ከመኪና ውጪ ለዲንስ ምንድነው የምታበረከተው? እቅድ ፕሮግራም ሊኖረን ይገባል። እንደው ቢያንስ እኛ ከሞትን ለአኺራ የሚጠቅመን ነገር ለምን ሰርተን አንሞትም? ሰደቃዎቹ ምናምኖቹ አዎ ይጠቅመናል፣ ቋሚና ዘውታሪ የሆነ ነገር። አሁን እዚህ መስጊድ የተሰበሰበ ሰው አንድ መስጊድ በስማችን እንስራ ቢባል መስራት ያቅተናል? ያቅታል? 1000 ብር አሁን እስቲ ለእናንተ ምንድነው በነፍስ ወከፍ ከባድ ነው? እሺ 1000 ሰው ብትሞሉና አንድ ሰው 1000 ቢያወጣ ስንት ሆነ ማለት ነው? 1 ሚሊዮን አልሆነም? እና ይሄ ሚሊዮን መስጂድ አይገነባም ገጠር ላይ ምን ሆነ ማለት ነው? ዘውታሪ ሆነ። በግላችሁ አስቡበት ራሳችሁ። ሰው እንደዚህ በመደራጀት ብዙ ኸይር ስራ ይሰራል። ምናልባት ነገ አይታወቅም፣ ይሄን መስጊድ አላህ ሊያሰፋልን ይችላል። ጎረቤት ላይ ያሉ ቤቶችን አላህ ፈቅዶ የዚህ የመስጂዱ አካል ቢዳርግልን እኛ አለን ካላለን ማን አለን ሊል ይችላል። ለአኺራ የሚጠቅም ነገር ለመስራት እንነይት። አላኩል ያህል ቀዳወል ቀድርን በዚህ መልክ ተረዳን። ኢንሻአላህ ከቀጣዩ ሳምንት ጀምሮ ደግሞ በቀዳወል ቀድር ዙሪያ የሚነሱ ጥያቄዎች እስካሁን ትምህርቱን የቀረበው ብዙ ጊዜ ቀዳወል ቀድር ላይ የሚነሱ ጥያቄዎች ወደ 10 የጻፍኳቸው አሉ። ከናንተም ጋር ያለ ካለ መልካም ነው። እነዛን እንመለከታቸዋለን። እስከዚያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማዬ